ተመልካቾቻችን እንደምን ከረማችኋል? አሁንም ያለነው አሌ ዞን ውስጥ ነው። ታሪካቸው ቱባ ነው። ዛሬ ደግሞ የማስቃኛችሁ ወቅቱ የሰርግ ነውና የአሌን የሰርግ ስነ ስርዓት እንድትኮመኩሙልኝ ይዤላችሁ መጥቻለሁ። ስነ ስርዓቱም ሃንዳዴ ይባላል። በሃንዳዴ ወይም በአሌ የሰርግ ስነ ስርዓት መሰረት እሱ ሳይሆን የሚጀነጅናት የሱ ዘመድ ሆነች የሱ የቅርብ እህቱ ያክስቱ ልጅ ወይ ደግሞ አክስቱ ልትሆን ትችላለችና ወደሷ ቤተሰብ ጋር ሂዳ ፈልጊያት ነው ለስራ ላዋያት ጓደኛዬን ላወራት ትላቸዋለች። እነሱም ሺያናግሪያት ጓደኛሽም አይደለች አውሩ ተጫወቱ ይሏቸዋል። ወስዳ ስለዛ ወንድሟ ብዙ ነገር ታወጋታለች። ስለ ስራው፣ ስለ ታታሪነቱ የማትላት የማትቀባጥርላት የማትጀነጅናት አማርኛ የለም። ብዙ ታወራታለች። ሀብቱ እኮ ብዙ ነገር እኮ እያወለች ስታወራት ድንገት ጓደኛው ይደርስና እሱም አጃኳሚ ነው። አብረው መናገር ይጀምራሉ። እሷ ያበሰለችውን አብረው ያደርሳሉ። ለማን እንዳትሉኝ ለጓደኛው። እንዲያ ካበሰሏት በኋላ ነጠላ ልብሰዋት ይዘዋት ወደሱ ጋር ይሄዳሉ። እሱም ከመንገድ ይቀበላቸዋል። አብረው ይሆኑና አፈር ደፈር ያለ ለቤተሰቦቹ ይነግራቸዋል። ኦሊሰሞ ሃንድ ሳስገ ያዘ ሆያዚ ሃን አይናችንን በሁደማ ሁነጋ ከሰዶን እንሆነዚ ሙሽሪት ይዘን መተናል። እንደ ባህላችን መሰረት ይሄው ልጃችን ሊያገባ ነው ብለው ወንዱ ጓደኛ ያስረዳዋል። የወንዱ ቤተሰብ ጋር ስትደርስ ሀብት ካልተሰጠኝ ንብረት ካልተሰጠኝ አልገባም ብላ እደጅ ትቆማለች። ስርዓት ነውና ልምድ ነውና ለሷም አንድ ጥጃ ወጥተው ይሄው ለመጣሽበት እርጥብ እግር ለደረሽበት ተብለው አባቷ በስሟ አንድ ጥጃ ይሰጧታል። እሷን ተቀብላ ወደ ቤት ትገባለች። እቤት ገብታ እዛች ማረፊያ ላይ እዛች ቁርበት ላይ ከተቀመጠች ነገር አለቀ ደቀቀ። በቃ እጮኛለው ማለት ነው። ከዛ በኋላ ሌላ ሴት አይፈልግም። ሚስት አለችው፣ እሷም ተስማምታለች ማለት ነው። የሱ ጓደኛ እንዳይደብራት ክራር ይዞ ማጫወት ይጀምራል። ኦይ 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 እሱ ደግሞ ፈገግ እያለ በችምችም ጥርሶቹ እሷን ለማሳቅ ቀልዶች እያዋዛ መጫወት ይጀምራል። ታጥበው ምግብ መብላት ምግብ መቅመስ አለባትና እሷ ምግብ እንድትቀምስ ትታጠባለች። ትልቁ ስራ አሁን የአባቱ ነው። የወንድ ቤተሰብ አባት ሽምግልና መላክ አለበት። ይሄ በአሌ ባህል መሰረት በሃንዳዴ የጋብቻ ስነ ስርዓት መሰረት የማይረሳ ነውና ግዴታ ነው። አባት ሄደው ለወዳጆቻቸው ለጓደኞቻቸው ልጄ እኮ ሙሽሪት ይዞ መጣ፣ ይሄው በር ላይ እያጫወቷት ነው፣ ምን ትላላችሁ? ቶሎ ብለን ለዛ ቤተሰብ ሽምግልና መላክ አለብን ይላሉ። በዚህ መሃል አይረሴ ነውና ምሽት ላይ አንድ ምልክት ይሰጣል። የሷ ቤት ላይ የሷ ቤተሰብ ላይ ሙሽሪት እንደሄደች እንደወጣች እንደኮበለለች የሚያሳይ የሀገር ሽማግሌዎች መተው በተሰበሰቡ መሰረት እየበሉ እየጠጡ ስለ ሙሽሪት እየሰሙ ያወራሉ። ሽምግልናውን ለመሄድ ይዘጋጃሉ። ሄደው ምን እንደሚሉ ያቀዳሉ። ልጁን ሊድር አባት ዝግጅቱን ይጨርሳል። ከዛን የሀገር ሽማግሌዎች ወደ ሙሽሪት ቤት ይሄዳሉ። እንዴት ናችሁ? ደህና ናችሁ ወይ? ሙሽሪት እኛ ጋር ነች፣ ልጃችሁ እኛ ጋር ነች፣ ምን ትላላችሁ? ወዳጅነታችሁን ፈልገን መተናል ብለው መናገር ይጀምራሉ። የሙሽሪት ታላቅ ወንድም ብትር ይዘው ምን ብትደፍሩኝ ነው? የታለች? እሷ ነች፣ መች ደረሰችና ብለው ይጮሃል። ወደ እነሱ ቤት ድረስ ሄደው ጸብ ይፈልጋል። የት ነው ያለችው? አሳዩኝ፣ አመጣታለሁ። እንዲህ አይነት ቀልማ አንደፈርም፣ አልደረሰችም፣ ልጃችን ገና ነች ይላሉ። ያኔ ሙሽሪት በደረሰ ቁጥር ወንድሟን አይታ ደንብራ ትጠፋለች። ሁሌም የተለመደ ነው።
የአገር ሽማግሌዎቹ አይደረግም፣ በቃ ይሄ ባህላችን ነው፣ ይሄን ያክል አትናደድ፣ በል እናውጋህ ብለው ይዘውት ይሄዳሉ። ቤተሰቦቿ ከመከሩበት በኋላ እንደገና የአገር ሽማግሌዎቹ ተመልሰው እስኪመጡ ይጠበቃል። የወሰዱት ትልቅ ልጅ ነውና የወሰዱት የአሌል ልጅ ነውና ተመልሰው ደጅ ይጠናሉ። ቤተ ዘመድ ይሰበሰባል። ተመልሰን መተናል፣ ልጃችሁን ስጡን፣ ዘመድ እንሁን፣ ከናንተ ጋር አብረን እንብላ፣ አብረን እንጠጣ፣ እንደ ድሯችን ዝምድናችንን እናጠናክር ብለው ማውጋት ይጀምራሉ። የቅርብ ዘመድ የሆኑ የአገር ሽማግሌ ጎረቤትም ዘመድም አንድ ነውና ምን አላችሁኝ፣ ምን እንምከርበት፣ መተዋል እንግዲህ ልናሳፍራቸው አይገባም እያሉ ማውጋት ይጀምራሉ። የአገር ሽማግሌዎቹ ይዘው የመጡትን ሳንቲም ለወንድሟ መቁጠር ይጀምራሉ። የጠገራው ብር ከተቆጠረ በኋላ ወዳቀዱት ወዳሰቡት ይሄዳሉ። ያኔ ፈልገናል፣ አብረን ሆነናል፣ እርጥብ ቅጠል ተቀመጠ ማለት በአሌ ባህል መሰረት አንድ ሆነናል። ያ እርጥብ ቅጠል ላይ የመጣው ጠገራ ይቆጠራል። ይህን ጠገራ ብር የሚያከፋፍሉት አባቷ ናቸው። ለወንድም ለታናሽ ለእናቷ እያሉ ያደርሳሉ። ሽምግልናው ከማለቁ በፊት መጀመሪያ በሬ ይሰጣል። ከበሬው በኋላ ደግሞ ትንሽዬ ጊደር ትሰጣለች። በሬው ትከሻ ነው፣ ጊደሯ ታኮ ነች። ታኳ እሷ በወጣችበት ትተካ፣ በእሷ ልክ ትስራ፣ ታግዝ ማለት ነው። በሬውም ትከሻ ነው፣ እንደሷ ይልፋ፣ እንደሷ ያግዝ ማለት ነው። በአሌ ባህል መሰረት ከዛ ሐሼ ይቀርባል። ሐሼውን ይቀላቅሉትና አብረው ይጠጣሉ። አብረንን ተቀላቅለናል፣ ሐሼ ባህላዊ መጠጣችንን አብረን እየጠጣን የልጃችንን ሰርግ እናፈቃለን። ይህ ክብራችን ይቀጥላል። የአሌ ባህል ማህበረሰብ እንዲህ ነው እያሉ ማዜም መጫወት ይጀምራሉ። የተናደደውም የጎረበጠውም ወንድም የወንድም ባህሪ ነውና ሳቅ ፈገግ እያለ አብሯቸው ይሆናል። ምርቃቱ ይቀጥላል። ተስማምተናል፣ አብረን ሆነናል፣ ይደግልን ይለምልምልን እያሉ የሰርግ ስነስርዓታቸውን ያስቀጥላሉ፣ አብሮነታቸውንም ጭምር። ከዚያ በኋላ ወደ ሙሽራው ቤት ይመለሳል። የሀገር ሽማግሌዎች ደስታቸውን ለሙሽራው ቤተሰብ ይነግራሉ። ለሙሽሪት ሙክቱ ይታረዳል፣ ይበላል። እንኳን ደስ አለሽ፣ ቤተሰቦችሽ እኮ ተቀበሉን፣ በይ ይሄ ላንቺ ይታረድና አብረን መብላት፣ አብረን መጠጣት፣ አብረን መጨፈር ነው። ሙክቱን አንቺ ነሽ የምትበይው፣ ለእኛ ብዙ ይበላል ብለው ለእሷ ሙክቱን አርደው መብላት ይጀምራል። እሷን ካበሉ በኋላ ሁላቸውም ይሰበሰቡና አርደው ከበሉ ከጠጡ በኋላ ወደ ሌላው ስርዓት ይሄዳል። እሷን መመረቅ ይጀምራል። አንገቷ ላይ ሐብል ያደርጋል። ልጄ ተባረኪ እያሉ የሙሽራው አባት ይመርቋታል። እሷም ተንበርክካ ትመረቃለች። ከደሙ ተቆርሶ ግንባሯ ላይ ሐብሏ ላይ ይደረጋል። ደማችን ነሽ ይሏታል። የመጡት የአገር ሽማግሌ ሁላ ቤተሰመድ ተሰብስቦ እምብርታቸው ላይ ቅቤውን ያደርጉታል። ሆድ ይመርቅ፣ እደጊ፣ ለምልሚ፣ ከፍ በይ፣ ያንቺን ልጆች ደግሞ ሰርግ ለመብላት ያብቃን እያሉ ሆድ ይመርቅ ይባላል። ጭንቅላቷን ከፈታ አድርገው አናትሽ እኮ ቅቤ ያስፈልገዋል ይሉታል። የዛሬውም ቀን ማይቀር ነው። ሚዜውም ሙሽራውም ሳይቀር በደንብ ቅቤ ይቀባሉ። ይህ ባህል ከተደረገ በኋላ ሙሽሪት ለሁለት ለሶስት ወር ቤተ ዘመዶቿ ጋር ሄዳ እንዳሻት ትሆናለች። በዚህ ሁሉ መሃል ግን ፈጽሞ ሙሽራው ሙሽሪትን መንካት አይችልም። ሙሽሪት እኔ በቅቻለሁ፣ አሁን አብረን መተኛት እንችላለን እስክትል ድረስ በአሌ ባህል መሰረት ሙሽራው ሙሽሪትን መንካት ፈጽሞ የተከለከለ። ይህ ባህል 2 ዓመትም 3 ዓመትም ሙሽሪት እስካልፈቀደች ድረስ እስካልፈለገች ድረስ ፈጽሞ አይቻልም። ሰርጉ ይደገስና እንደገና እሷን ለመውሰድ ሁላቸውም እየተሳሙ እየተመረቁ ከሙሽሪት ጀምሮ ወደ ቤተሰቦቻቸው ይሄዳሉ። ሙሽራው
ከሙሽሪት ቤተሰብ ጋር ይተዋወቃል። እንደደረሰ እግራቸው ላይ ወድቆ ሁላቸውም ሚዜዎቹም ሳይቀር እግር ላይ ይወድቁና ቤተሰባችሁን ስለተቀላቀልን፣ ስለወደዳችሁልን፣ ስለፈቀዳችሁልን፣ ልጃችሁን ስለሰጣችሁን እናመሰግናለን እያሉ ሰላምታቸው ይቀጥላል። ሙሽራውና ወንድሟ በዚህ መልክ ይታረቃሉ። ይበላል፣ ይጠጣል። ሙሽሪት ተነስታ የእናቷ ቤት ነውና ሙሽራዋን ጭምር የራሷን ሙሽራ ማስተናገድ ትጀምራለች። በልተው ሲጨርሱ ሙሽሪትን ተሸከማትና እህቱ ወደ ራሳቸው ቤት ይሄዳሉ። ሙሽሪት መሬት መውረድ አይቻልም። በእህቱ ትከሻ ላይ እሱ ከኋላ እየጨፈረ እሰይ ያገባው፣ ይኸው ከዚህ ቤተሰብ ተቀላቀልኩ፣ ሆነልኝ፣ ሰመረልኝ፣ በትዳር ታሰርኩ እያለ ይሄዳሉ። በአሌ ማህበረሰብ ዘንድ ይህ ጭፈራ ከተደረገ በኋላ ይሄን ሁሉ ቀን ለሰርግ ለብዙ ጊዜያት ያወጣን ተብሎ ለ3 ቀናት ተከታታይ ይታረሳል። ተመልካቾቼ የአሌን የሰርግ ስነስርዓት በዚህ መልክ አስቃኘናችሁ። ለሙሽሮቹ የአብርሃምና የሳራ አንዳንዴ ያርግላችሁ እያልኩኝ እኔው በዚህ ጨረስኩ። በሚቀጥለው ሳምንት በሌላ ባህልና ወግ ስነስርዓት ተመልሼ እስክመጣ ቸር ያገናኛል።